ሰላም ሰላም፣ ውድና የተከበራችሁ የሞ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍርፍ ይበልልኝ። ቅመሞቼ እንዴት ነው ስራ? አይዞን አይዞን በርቱልኝ። ስንት ቀን ቀራችሁ? ቀረን አለም። ምክንያቱም እኔ ከእናንተ ጋር እንትን አልልም፣ ስራ የሚበዛባቸው ሰዎች መሀል ስላልሆንኩኝ ስንት ቀን ቀረን ብዬ መቁጠር አልፈልግም። ግን ስራ እየበዛባችሁ ያላችሁ ስንት ቀን ቀራችሁ? አይዞን እያለቀ ይመስለኛል። አይዶን ነው ብቻ ትንሽ ቀን የቀረው። እሺ ግን ቀን አትቁጠሩ እና ይዞን የኔ ወዶች እንግዲህ ቅምጥሌ ሪፖስት ያደረገችው አለ፣ ብሩኬም ደግሞ ስቶሪ እያደረጋችሁ ያሉት ነገሮች አሉ። የሁለታቸውም ያው እንትን ነው ማለት ብዙዎቻችን ያሳለፍነውም ሊሆን ይችላል፣ ያላሳለፍነውም ሊሆን ይችላል። አሁን ቅምጥሌ ምንድን አለችው? አትችልም ተብለህ ችለህ እንደመገኘት ትልቅ በቀል የለም ይላልና የሰው ልጅ እኛ ብዙ ጊዜ የሚመስለን አትቺም ሰነፍነሽ ወይ ደግሞ አንቺ እኮ እንደዚህ ነሽ እንደዛ ነሽ ያለንን ሰው እኩል ከዛ ሰው ጋር ተመላልሰን ማሸነፍ መቻል ወይ ደግሞ በቃ አላ አይደለ ቃላቶችን ሲወረውሩብን ከነሱ የተሻለ ቃል ወርውረን እነዛን ሰዎች ማቁሰል ነው የሚመስለን። ግን ደግሞ ብልጥ የሆኑ ሰዎችና ጎበዝ ሰዎች ደግሞ ምንድን ነው የሚያደርጉት? አትችሉም፣ ሰነፍ ናችሁ፣ እንደዚህ አታደርጉም ሲባሉ ያን ነገር አድርገው ለማሳየት ምክንያቱም እነሱ የሚያደርጉት ነገር አንደኛ ለራሳቸው ጥቅም ነው የሚፈልጉት ነገር ስለሆነ ያን ነገር ሲያደርጉት ስኬቱ የነሱ ስለሆነ በዛ ስኬት የሚያገኙት ነገር ስላለ ትልቁ ጥቅም ከነሱ ጋር ነው። ሌላኛው ጥቅም ደግሞ ያ ሰው እነሱን ያቆሰላቸውን አትችም ልክ አይደለሽም እያለ ሲያቆስላቸው የነበረን ሰው እነሱ ችለው ያ ሰው ኦ ማይ ጋድ እንዴት ቻለችው ብሎ ወይ እስኪበሳጭ ወይ ደግሞ ደስ እስኪለው አድርገው ማሳየት። ማርያምን ስሜቱ እንዴት ደስ እንደሚል ብታዩ ማለት ነው። እንትን ነው ይሄ አቺም የተባልሽው ነገር ወይ የተባልከው ነገር ትንሽ ትልቅ ሊሆን ይችላል። ምንም ይሁን አንዳንዴ ከባድ ነገር ልትሞክሩ ስትሉ እንዴት አድርግሽ ነው አንቺ እኮ ጭራሽ አትሞክሪው ምናምን ትባያለሽ። ትንሽ ነገርም ሊሆን ይችላል ማለት እንደ ሰው ነው፣ እንደ ሰው እንደ ቦታው እንደ ሁኔታውና እንደ አንቺነትሽ ማለት አንዳንድ ሰዎች በጣም ስትሮንግና ጀግና ከሆኑ ስላችሁ በነገራችሁ ላይ ማለት ነው ኮንፊደንስ ቢል ከሆናችሁ ማለት በራሳችሁ ኮንፊደንስ ካላችሁ እንዲሁም ደግሞ የራስ ኮንፊደንስ ብቻ ባይዘው ወይ የትም አያደርስም። ቤተሰቦቻችሁ የሚለቋችሁ ከሆነ ማለት ይህንን ማድረግ እፈልጋለሁ እንደዚህ ነው የምፈልገው ስትሉ ኦኬ ችግር የለውም በቃ አንቺ የምትችይበት ከሆነ ብለው ተማምነው እናንተ ሲለቋችሁ እናንተ የምትፈልጉትን ነገር ታደርጋላችሁ። ግን ቤተሰብ መውቀስ አይሆንብኝ እንጂ አሉ አንዳንድ ቤተሰቦች ለምሳሌ ከትምህርት እንኳን እኔ ይህን ነገር መማር አልችልም አልፈልግም እኔ እንደዚህ ነው የምፈልገው ማለት እናንተ የምትወዱትን ትምህርት እንኳን ትኩረት እንዳታደርጉ የሚያደርጉ ቤተሰቦች አሉ። እነሱ ስለፈለጉ ብቻ እነሱ በልጅነታቸው የሚፈልጉት ነገር ነበረ። ለምሳሌ ዶክተር ከሆነ መሆን የምትፈልግ የነበረው ልጇን ዶክተር ካልሆንሽ በቃ ምናምን ብላ ትቀውጠዋለች ማለት ነው። መሆን ከነበርብሽ አንቺ ነበር የምትሆኘው፣ አንቺ አልሆንሽም። ፍላጎቱ ያንቺ ነው። የልጅሽ ፍላጎት ሌላ ሊሆን ይችላል እና ልጆቹን ከሚፈልጉት ነገርና ከሚወዱት ነገር የምታፈነቃቅሉ ወላጆች አላችሁና ፕሊዝ ልጆቹን አዳምጧቸው። መደመጥ ይፈልጋሉ። ማርያምን አይደለም ልጆቻችሁ አይደለም እናት አባቱ ናችሁ ማንም ሰው በቃ የሆነ አንዳንዴ ማውራት ፈልጋችሁና መደመጥ ፈልጋችሁ የሆነ ሰው እንደዛ ነው ኦኬ ምናምን እያለ ሲያዳምጣችሁ ስሜቱ አልገባችሁ እንዴት ደስ እንደሚል እመቤቴ። ምንም ላያግዛችሁ ይችላል እኮ ምንም ላያደርግልኝ ይችላል ያ ሰው፣ ግን በቃ ሳዳምጥ ወይ ደግሞ ስደመጥ ደስ ይላል። በቃ ሰው አዳምጡ። ማንኛውም ሰው መደመጥ ይፈልጋል እና እንደ ማዳመጥ ትልቅ ለሰው ልጅ መልካም ነገር ማድረግ የለም ማለት ምንም ላላደርግልሽ እችላለሁ፣ ግን የምትነግርኝን ነገር ማዳመጥ የምነግርሽን ነገር ማዳመጥ በቃ ትልቅ ትብብር ነው። የምሬን ነው። የሆነ አንዳንድ ነገሮች አሉ ከውስጣችሁ ቁስል ብላችሁ ግን ስታወሯቸው ቅልል የሚላችሁ ስታማክሩ የሆነ እና ልጆቻችሁ መምህር መሆን የምትፈልግ ከሆነ ትሁን በቃ ለዛ ነገር ማገዝ መቻል። በጣም ብዙ ልጆች አሉ ስዕል መሳል የሚወዱ ያኔ ከትምህርታቸው ጎን ለጎን መሳል የሚወዱ። አሁን እኛ ስንማር የሆነ ልጅ ነበረ ናቲ ይባላል፣ እስከነ ስሙ ራሱ አይጠፋኝም። ምክንያቱም ስንማር እኛን ራሱ ቁጭ አድርጎ የሚስለን ልጅ ነው። የሆነ እንዴት ነው እኔ የእሱን ቤተሰቦች ማደንቅበትና የእሱን ቤተሰቦች በቃ እኔ እንጃ በጣም በመልካምነት ያየሁት ምንድን ነው ልጃቸው ትምህርቱን ይማራል፣ ነገር ግን ክላስ ራሱ ይዞ ይመጣል። ይሄ ስዕል ስትስሉ ምናምን እንትኖች የሚያስፈልጓችሁ ቀለሞች ምናምን አሉ አይደለ? እነዛን እንኳን ይዞ እንዲመጣ ይፈቅዱለታል። እስቲል ከቤት ይስላል ምናምን በቃ የሆነ ፓወርፉል ይሆኑለታል። ገባችሁ? እና ልጁ በጣም ጎበዝ። አሁን የት እንደደረሰ አላውቅም። ምናልባት ብዙ ነገሮችን እያስተካከለ እንደሚሆን አልጠራጠርም። እና እንደዚህ ያለ ማለት ጎን በጎን ነገሮቹን ማካሄድ እንደሚችል ማስረዳት
አንዳንዴ ይሄን ነገር ማድረግ የለብሽም ብላችሁ ልጃችሁን ከመግረፍ ወይ ደግሞ ያን ነገር እንዳታይ መከልከልና ተጽዕኖ ማድረግ ሳይሆን ልጅ ይሄ እንዲህ ብታረጊ እንደዚህ ነው፣ ይሄ እንደዚህ ቢሆን እንደዚህ ነው ብላችሁ አስረድታችኋት ኦኬ እንደዛ ከሆነ ብላ ባሳባችሁ ከተስማማች ሰየው ተስማማች፣ ካልተስማማች አትስማማም፣ በቃ ተዋት። ከዛ ይሄም ቤተሰብን ተጋፍጣችሁ ደግሞ ወጣችሁ አልፋችሁ ደግሞ ሌላ ቦታ ደግሞ ሌላ ነገር ያጋጥማችኋል። እና ስለዚህ አሁን ቤተሰብ የሚረዳችሁ ከሆነ ውጭ ላይ ምንም እየተፈጠረ ያለው ነገር ለእናንተ ኬር አይሰጣችሁም። ግን ቤተሰብ እንደዛ እያላችሁ ከዛ ውጭ ላይም እንደዛ ሲሆን ሞራላችሁ ይወድቃል። ይሁን አንዳንድ እንዴት ነው አይታችሁ ከሆነ በጣም ጎበዝ የሆኑና ጀግና የሆኑ ሰዎች ከኋላ የሆነ ሰው አለ የሚደግፋቸው ማለት ሊወድቁ ሲሉ ድግፍ እያደረገ የሚያቆማቸው እንጂ አንድ ሰው ብቻውን የትም የደረሰ የለም። ሁሉም ሰው ከጀግንነቱ ጀርባ የሆነ ሰው አለ። የሆነ ግን ሁሉም ሰው ወጥቶ ሲናገር ምናምን እኔ ነኝ እንደዚህ ነኝ ምናምን ይላል። አንዳንድ ሰዎች ናቸው እንደውም የዋህ የሆኑ ሰዎች ወጥተው ሲናገሩ እንደዚህ አይነት ሰው ስላገዘኝ ነው ከኋላ ወይ እናቴ ወይ አባቴ ወይ እህቴ ወይ የሆነ ጓደኛ ምናምን ብለው ይናገራሉ እንጂ የሆነ ለእናንተ ጥንካሬ የሚሆናችሁ ግዴታዬን አድርጉ እንዲህ ነው ብሎ ማገዝ ብቻ ሳይሆን የምታደርጉትን ነገር ሁሉ ሀሳብን መቀበል ቤተሰብ። ከዛ ደግሞ ትዳር ስትይዙ ደግሞ ትዳራችሁ ደግሞ ትልቁን ኃላፊነት የሚወስደው እሱ ነው። ያኔ የምታደርጉትን ነገር በሙሉ መተማመን እንድታደርጊው አይዞሽ በርችልኝ ማለት አይዞ በርታልኝ ማለት መደጋገፍ ማለት ነው። እና ችሎ ማሳየት በጣም ደስ የሚል ነገር አለው። ወይኔ ስሜቱ መቤቴን በጣም ነው ደስ የሚለው። እና ሁሌም ቢሆን ችላችሁ አሳዩ። የሆነ ያን ሰው ለመበቀል ብቻ ሳይሆን ራሳችሁን ትልቅ ደረጃ ላይ ለማድረስ በቃ ማንም የፎከረባችሁ ማለት እንዴት ነው ምናምን ብሎ ተሽከረመሞ የሳቀባችሁ ሁሉ እንዲያለቅስም ማድረግ ደስ ይላል። በነገራችሁ ላይ ያን ሰው ሰድባችሁት ወይ መተታችሁት ምናምን ሳይሆን በእናንተ ከፍታ የሚያለቅሱ ሰዎች እንዳሉ ታውቃላችሁ። ማርያምን ደስታችሁን መቋቋም አይችሉም። በተለይ እናንተን መጣል የሚፈልጉ ሰዎች ማለት ነው። በቃ የእናንተን ደስታ የእናንተን ከፍታ መቋቋም አይችሉም። እስቲል ሊታመሙ ይችላሉ፣ ይበሳጫሉ ምናምን በቃ እንዴት ነው ሊያብዱሉ ይችላሉ። ግን የሆነ እናንተ መጥፎ ነገር ሲያጋጥማችሁ ምናልባት ምንም ላይ መስላቸው ይችላል፣ ወይ ደግሞ ደስ ምን ሊላቸው ይችላል፣ ወይም ደግሞ ሊያዝኑም ይችላሉ። ምቀኛም ጠላትም ሆነው እኮ የሚያዝኑ ሰዎች አሉ ታውቃላችሁ። እኔ መች እንደዚህ ክፉን ተመኘው ወይ እንደዚህ እኔ ክፉዋን መች ተመኘው ምናምን የሚሏሉና ስለዚህ በዚህም ወጣ በዚህም ወረደ አሸንፋችሁ ማሳየትን የመሰለ ነገር የለም። ቅምጥሌ ሁሌም አሸንፈሽ እንደምታሳይኝ አልጠራጠርም። እስከዛሬም ብዙ ነገሮችን እያሸነፍሽ መጥሻል። ከዚህ በኋላም ደግሞ እያሸነፍ ትሄጃለሽ። እግዚአብሔር ካንቺ ጋር ይሁን ማለት በመጀመሪያ በነገራችሁ ላይ በህይወታችን ምንም የትኛውን እምነት ተከተሉ እምነታችሁን ማስቀደም ማለት ምንድን ነው? የምታደርጉትን እያንዳንዱ ነገር ለሰው ቀድማችሁ ከምትናገሩና በሰው ከምትተማመኑ ለፈጣሪያችሁ ቀድማችሁ መናገር፣ በፈጣሪያችሁ መታመን በቃ እግዚአብሔርን እሱ ትልቅ ነገር ነውና እና በርቱልኝ። እግዚአብሔር ሲፈቅድ ነው ደግሞ አንዳንዴ የሆነ እግዚአብሔር ያልፈቀደውን ነገር ጀምረንም አይደለም አሸንፈን ልንታይ ከውድቀታችን ላይ ውድቀት ደግሞ ሊታይ ይችላልና የምትሞክሩትን ነገር ሁሉ የእግዚአብሔር ፍቃድ ይሆንላችሁ፣ አሸንፋችሁ ለመታየት ያብቃችሁ። እወዳችኋለሁ። በመቀጠል ብሩኬ ስቶሪ እያደረጋቸው ያሉት ነገሮች ምንድን ናቸው መሰላችሁ? የሰዎች ትችት የኔን ማንነት አይገልጸውም፣ እኔ ሁሌ እኔ ነኝ ብሏል። ኦፍኮርስ ማናችንም ማንም እከሌ ጎበዝ ናት ይበላችሁ፣ ሰነፍ ናት ይበላችሁ፣ እሷ እንደዚህ ነች ይበላችሁ፣ እሱ እንደዚህ ነው ይበላችሁ፣ የእናንተ ማንነት የሚቀንስባችሁ የሚጨምርባችሁ ነገር የለም። አንዳንዴ እንዴት መሰላችሁ አይታችሁ ከሆነ በተለይ አይዶኖ እዚህ ስደት ላይ ያለውን ነገር አላቅም፣ ምክንያቱም ቤት ወጥቼ ስለማላቅ ሌላ ሰውም ተገናኝቼም ስለማላቅ ምናምን አላቅም። ግን አይታችሁ ከሆነ ለምሳሌ አሁን ኢትዮጵያ ላይ ምንድን ነው የሆነ ይሄ ሴት ነው ወንድ ነው ከሌ ጓደኛዬ ነው ወይ ባዳ ነው ምናምን ብዬ የምለይ አይነት ሰው አይደለሁም። ያገኘሁትን ሰው ሰላም ላለው ያገኘሁትን ሰው ቀርባለሁ ምናምን ነገር እና የሚሰጧችሁ ስም አለ ማለት የሆነ ከሆነ ሰው ጋር ስትሄዱ ወይ የሆነ ሰው ሰላም ስትሉ ምናምን አቀራረባችሁ ምናምን ከዛ እሷ እኮ እንደዚህ ነች እጭ ምናምን ነገር ተብላችሁ ስም ይሰጣችኋል። እና ያ ነገር ለእኔ ኬር አይሰጠኝም ማለት ምንም ነው አይመስለኝ። ምክንያቱም እኔ ነኝ እኔነቴን አውቀዋለሁ። እሙ ማንነች ሚለውን ምንድነች ሚለውን ከኔና ከፈጣሪ ውጭ ማንም ሊያቅልኝ አይችልም። እኔ ራሴን በደንብ አውቃለሁ። እኔ ራሴን በደንብ ማምነው እና እህቴ ብዙ ምክር መክራኝ ያልተቀበልኳት ምክር ይሄን ብቻ ነው ማለት እንደዚህ አይደለም እንደዚህ አታድርጊ ማለት የራሴን ነጻነት የሚነፍጉ ነገሮች ማለት እንደዚህ አትሁኝ። እኔ ደግሞ ሰው እኔ ራሴ ፈልገው በማደርገው ነገር ያ ሰው እከሌን እንደዚች ነች ብሎ ካወራ ሲያወራ ውሎ ለምን ሳያወራ አያድርም? ለምን ነጻነቴን እንዴት ነው መሰላችሁ? አንዳንዴ ሰውን ማይነካ ማለት የሰውን ማንነት ማይነካ የህብረተሰቡን ማንነት ባህላችን ምናምን ማይነካ ከሆነ
አንዳንድ የራሳችሁን ብቻ የሚጎዳ ነገር ከሆነ ያ ነገር እናንተ ነፃነታችሁ የሚሰጣችሁ ከሆነ አድርጉት። ግን እናንተንም ማይጎዳችሁ ሁኑ፣ ህብረተሰቡንም ማይጎዳ ሁኑ። ሰዎቹ ለለለ የሚሉት ነገር በጣም ነው የሚገርመኝ እውነት ለመናገር መቤቴን እና ሰዎች የሚያወሩት ማንነት እኛ አይደለንም። ስለዚህ አንዳንዴ ራሳችሁ መኑት። ሰው እንደዚህ ምንድን ነው የሚባለው መሰላችሁ? ስለተባልክ ብቻ ሳይሆን መባልን ሳይሆን መሆንን ፍሬ ይባላል። እና ሁኝበት ስታማ ምናልባት ወይኔ ለምን አዩኝ ለምን አደረኩ ልትሉ ትችላላችሁ። ግን ሳትውሉበት የምትታሙት ነገር ኬር እንዳይሰጣችሁ ምንም የፈለጉትን ይበሉ፣ እናንተነታችሁ እናንተ ስለምታውቁት። ከዛ በተረፈ ደግሞ የእናንተ የምትሉት ሰው ማለት እናንተን የሚያውቃችሁ ሰው ደግሞ አለ። 100 ሰው ለምን ሬልም አንድ ሰው ካወቃችሁ ስለእናንተ በቂ ነው። አንድ ሰው ካወቀላችሁ ማለት። ከዛ ውጭ ደግሞ አንድ ሰውም ደግሞ ካላወቀ ጥንቅር ይበለን። የምን አገባኝ? እኔና ፈጣሪ ራሳችን እናውቃለን ማለት። እኔን የሚያውቅልኝ እሱ አንድ አምላክ ነው። እኔን የማውቀው ደግሞ እኔ ነኝ። ስለዚህ ብሩኬ ትክክል ነው። በተለይ ሶሻል ሚዲያ ላይ ሲሆን በጣም ተጽዕኖ አለው። በጣም ከባድ ነው ሶሻል ሚዲያ። አንዴ ስማችሁ የሆነች ነገር ከሆነች በጣም ከባድ ነው። ብሩኬ እኔ ደሜ መራራ ነው ብሏል። ደግሞ መራራ ነው እውነት ለመናገር ብሩኬ ከዚህ በፊትም ተናግሯል ማለት። አንዳንዴ በጣም ብዙ ምክሮችን መክሮ ከዛ ከምክሮቹ መሀል አንቺ ድንጋይ ራስ ካለ እዛ መሀል ድንጋይ ራስ ያላት ነው የምትያዘው። እና ብዙ ነገሮችን እየተናገረ ነበረ። በእኛ እህቶችን ማግኘት ትችላላችሁ፣ እህቶችን አግኙ፣ አትጣሉ፣ አንድ ሁኑ፣ ብልጥ ሁኑ እያለ ሁላ እንደዚህ ሲመክር ነበረ። ሪከርድ አይቻለሁ። እና እውነት ነው። ማርያምን ብዙ እህቶችን ያገኘን አሁን በጨረቃዎች ነው እውነት ለመናገር እኔ ያገኘሁት። እናንተም ደግሞ ያገኛችሁት ሊኖር ይችላል ሳይሆን እያየውም ስለሆነ አላችሁ። ስለዚህ ምንም ይፈጠር የሆነ እንደዚህ ማለት እንዴት ነው? እርስ በርሳችን ብቻ እንዋደድ፣ እንከባበር። እኛ ሳንዋደድ ሳንከባበር ሌላ ሰው እንዲያከብረን ደግሞ አንፈልግ። እሺ። ከዛ መቀጠል ደግሞ ብዙ ስቶሪዎች ነው ያደረገው። ባይዘወይ ተናቀብን እንጂ ብዙ ዋጋ ከፍለን ነበር ይላል። ከዚህ ጋር ደግሞ እውነት ለመናገር ብሩኬ እንዴት መሰለ፣ አንዳንዴ የምትከፍላቸው ዋጋዎች ላንተ ብቻ ነው የሚታወቁ፣ ላንተ ብቻ ነው የሚሰሙ። ሌላ ሰው ውጭ ላይ ሆኖ የሚያዩ ሰው ምንም አይመስለውም። አንተ እያደረካቸው እየሆንካቸው ያለው ነገር ኬር አይሰጠውም። ምንም አይደለም። አንተ ብቻ ነው ያንን በደንብ የምታውቀው። ከዛ ሲቀጥል ደግሞ ያንተ ሰው ለምሳሌ ቅምጥሌ ምን ያክል ዋጋ እንደከፈልክላት፣ ምን ያክል እንደምትወዳት፣ ምን ያክል እንደምታስብላት ኤቭሪቲንግ እሷ በደንብ ታውቀዋለች። እኛ አናቅ። እንዴት ከየት ነው? እኛ ምንድን ነው አሁን ለምሳሌ ቪዲዮ ላይ መጣችሁ ቪዲዮ ስትሰሩ ነው የምናየው፣ ቀላል ነው የሚመስለን። ነገር ግን ቢያንስ ቪዲዮ ልትሰሩ ስትሉ የምትለብሱት አለባበስ አለ፣ የት ቦታ ላይ እንሁን የሚለው አለ፣ ምን አይነት ሀሳብ እናምጣለ። እሱን ነገር በጣም ተጨናንቃችሁ ከጭንቀት በኋላ ነው ያንን ደስታ አምጥታችሁ ለእኛ የምታሳርፉት አይደል? ግን እኛ ኦልሬዲ የምናየው ቪዲዮ ብቻ ነው። እናንተን ምን እንዳሳለፋችሁ እንዴት እንደሆነ አናቅም። ስለዚህ ያሳለፍካቸውን ዋጋዎች ሁሉ የከፈልካቸውን መስዋዕትነት ሁሉ ሰው እንዲረዳ አትጠብቅ። ለምሳሌ ለእናትህ ከሆነ መስዋዕትነት የከፈልከው እናትህ ነው የምታውቅልህ፣ አንተ ነው የምታውቀው፣ ፈጣሪ ነው የሚያውቀው። ለቅምጥሌ ከሆነ ቅምጥሌ ራሷን ታውቃለች፣ እግዚአብሔር ያውቃል፣ አንተ ታውቃለህ፣ በቂ ነው። ከዛ ውጪ እኔ ላውቅ አልችልም፣ የማወቅ ግዴታም የለብኝም፣ አለማወቅም መብቴ ነው። ምን አገባኝ እኔ። ሌላ ሰውም እንደዛው። ኦኬ ያኔ ሌላ ሰዎች እንዴት እንደዚህ ያደረክ፣ ለምንድን ነው እንደዚህ ማታደርገው፣ ለምንድን ነው እንደዚህ ስላሉ ያ ነገር እንዲሰማ አትሁን ማለት። እንደዚህ አይነት መንገዶችን አትክፈት። የሆነ የምታደር አይ ነው ግን እግዚአብሔርን አንዳንዴ ማለት ነው ዋጋ የከፈላችሁትለት ሰው ራሱ ላያውቅላችሁ ይችላል። የሆነ ለምሳሌ እኛውን በእኛ ልስራውና ልክ ብር ላኩልን ምናምን ይላሉ፣ እንልካለን አይደለ? ያ ብር ግን እንዴት ነው የላክ ነው? እንጀራ ገዝተን መብላት እያማረን አይ ይህ ብርማ በኢትዮጵያ ሲመነዘር ያክል ነው። የሆነ ልብስ መልበስ ፈልገን አይ ወደ ኢትዮጵያ ቤት እንደዚህ ነው። የሆነ ነገር ጥምት ርብ አድርጎን ርቦውን መብላት ፈልገን ግን አይማ ለኢትዮጵያ ምናምን ብለን ነው ያን በቃ ራሳችን ገለን ማለት ኦልሬዲ ሞተሻል ማለት መብላት እየፈለግሽ ካልበላሽ መጠጣት ፈልገሽ ካልጠጣሽ ሞተናል በቃ። እና ሞቼ ነው ያን ብር ያጠራቀምኩት። ግን ኦልሬዲ እነሱ የሚያዩት ምንድን ነው መላኩን ነው በቃ። ተላክልሽ ብሩ ከየት ታምጪው፣ መሬት ቆፍረሽ ታመጪው፣ ጉድጓድ ትገቢ፣ ምን አገባቸው እነሱ። ያኔ እኔ የምከፍለው መስዋዕትነት ወይ ደግሞ ስንት መስዋዕትነት ከፍያን ገንዘብ እንዳመጣሁት አልገባቸው። ኦልሬዲ ደሞዝ ይመጣል፣ ደሞዝ ተቀበልኩ ይላኩላቸው። እዚህ ጋር እኔ እንደፈለኩ በላለሁ ጠጣለሁ። እንደዛ ነው የሚያስቡት እነሱ እንጂ ችምብር ተንቆጥቁጭ እንዳመጣዋትና ደሞዜ ስንት እንደሆነ አያውቁም። ስለዚህ እንደዚህ አይነት አንዳንድ መስዋዕትነቶች ራሳችሁና ራሳችሁ ብቻ ነው የምታውቁት። እኔና እኔ ብቻ ነው የማውቀው። ነግራቸውም አይረዱትም። ምክንያቱም እዚህ ቦታ ላይ አይደለም ያሉት። አይ እንደዚህ እኮ መብላት ፈልግ እውነትም አይመስላቸውም። ሲጀምር እንዴት ነው ሳትበላ ሳትጠጣ የምታስቀምጠው ሁላ ብለው ሊያስቡ ይችላሉ። እና አንዳንድ የምንከፍላቸው መስዋዕትነቶች እኛና እኛ ብቻ ነው የምናውቃቸው። ሌላ ሰው ሊያውቅልን አይችልም።
የሆነ አንዳንዴ ልካችሁ ራሱ ባልክላቸውስ መች ይረዱኛል የራሳቸው ጉዳይ ምናምን ብላችሁ አታውቁም። ግን ኦልሬዲ ልካችሁታል፣ ማንም አይረዳችሁም። በቃ ብር ስላላካችሁ ቴንኪው ይላችኋል። በቃ ልከሽልኛል። እንደውም ሊያንስ እኮ ይችላል። ለምሳሌ 200 ሺህ ብር ተብለሽ 100 ሺህ ብር ራሱ ልከሽ ቆንቋና ልትበይ ትችያለሽ። ስለዚህ ምንድነው ብሩኬ አንዳንድ የከፈልካቸው ዋጋዎችና መስዋዕትነቶች ራስህ ብቻ ነው የምታውቃቸው። በፍቅር ደግሞ የምንከፍላቸው መስዋዕትነቶች እኛ ራሳችን ነው ብዙ የምናውቀው እንጂ ተፈቃሪው ምናምን ሊያቀልን አይችልም። ብዙ እኔ ራሴም ላላቅ እችላለሁ። አንተም እኮ የሚከፈልልን ዋጋና መስዋዕትነት አታውቅም ነው። ስለዚህ አንዳንድ ነገሮች ለራሳችን ህመሙ ይገባናል፣ ለራሳችሁ ስቃዩ ይገባችኋል፣ ምናምን ትግሉ ይገባናል፣ እንዴት ፋይት እንደምናደርግ ምናምን እነዛ ነገሮች በደንብ ገብተውን ለሌላ ሰው ግን ቅንጣት ታክል እንኳን አይገባቸው። ስለዚህ ኦልሬዲ ይሄ ነገር በሁሉ ያለ ስለሆነ ብሩኬ ዋጋ የከፈልከውን ነገር እግዚአብሔር እንዲከፍል ማለት አንዳንዴ አይታችሁ ከሆነ እኔ አንዳንዴ ይታዘባለሁ። የሆነ ስጦታ ሰጣችሁ ማለት ለቤተሰብ ሊሆን ይችላል፣ ለሆነ ሰው የሆነች 1 ብር እንኳን ሰጣችሁ፣ ከዛ በእንትኑ በተቃራኒው ደግሞ ለእናንተ ከ1 ብር የተሻለ ደግሞ ይሰጣችኋል። ማርያምን እኔ ብዙ ጊዜ በራሴ ስላየሁት የሆነ ነገር ወጪ አውጥቼ ገቢ ይገባልኛል ማለት ነው። የሚገርመኝ በጣም የሚገርመኝና ስጡ ይሰጣችኋል የሚባለው አባባል ሳይሆን ሪል ነገር ነው፣ እውነት ነው። ስለዚህ ዋጋ የከፈልክለት ሰው ዋጋ ባይከፍልልን በሌላ በኩል ሌላ ሰው ደግሞ ለአንተ ዋጋ እየከፈልልን ነው። አይገርምም? ግን የምር ማለት እች ምድር በጣም የምትገርመኝ የሆነ ሰው እናንተን የታባሽ ሲልሽ ሌላኛው ደግሞ ምን ልሆንልሽ ይልሻል። በዚህኛው ዋጋ እየከፈላችሁ የሆነ ሰው አልተረዳችሁ ወይ ተረዳችሁም ሊሆን ይችላል፣ ግን ዋጋ እየከፈላችሁ ነው። ከዛ ለእናንተ ደግሞ ሌላ ሰው ዋጋ ይከፍላል። እና የሆነ አንዳንድ ግርም ይለኛል የምር ማለት ነው። እና በዚህ ስትሰጡ በዚህ ይሰጣችኋል፣ በዚህ ስትተቹ ደግሞ በዚህ ትሞገሳላችሁ። እቺ ምድር እንደዚያ ናት፣ ዱኒያ እንደዚህ ነች። በቃ ምንም ማድረግ አይቻልም። ስለዚህ ይሄ ነው ኖርማል ነው ብሩኬ፣ በሁሉ ነገር የሚያጋጥም ስለሆነ ይሄ ነገር ምናልባት እያበሳጨ ምናምን ከሆነ ዶንቶሪ ምንም የሚያበሳጭ ነገር የለውም። ከዛ መቀጠል ደግሞ እናትና ልጅ ተደዋውለው ነው ወይንን ነገር ደግሞ ስቶሪ ያደረገው። ልጄ ጠፋበኝ፣ ደህና ነው ወይ ሰላም ነው ሆይ አብዬ ምን ነው አለች ማለት ነው። እናትየዋ እንደዛ ብላ ስትጠይቅ ደስታዬን ላይመጣ ከአንቺ ሌላ ጎጆ ላትደምቅ አንቺን ትቼ ምናምን የሚል ነውና ኦልሬዲ ምንድን ነው እዚህ ምድር ላይ የሰው ልጅ ይወለዳል፣ ያድጋል፣ ከቤት ይወጣል ነው ማለት ማንኛውም ወንድም ይሁን ሴትም ይሁን ምናልባት ከ18 ዓመታችንም አልቆየንም። እንደ እድል ሆኖ ከእናት ከአባቶቻቸው ጋር ሆነው ትምህርታቸውን እስኪጨርሱ ምናምን ምናልባት ይህ እድል የሚያጋጥማቸው ብዙ ጊዜ የከተማ ልጆች ወይ ደግሞ የገጠር ልጅ ሆነው እዛው ጎጆ ያዙ ስላችሁ፣ ለምሳሌ ወንድ ልጅ ትምህርትን ሳይማር ትዳሩን እዛው የመሰረተ እስከ እድሜ ዘላለሙን እናቱ በህይወት እስካለች ድረስ ከቅፏ አይወጣም ማለት ይቻላል። እና ደግሞ ሌሎቻችን ያው የገጠር ልጁ ናችሁ ለከተማ ለመማር ደግሞ ስትመጡ ገና በ10 ዓመት ሊሆን ይችላል በምናምን በ13 በ14 በ15 በ16 ሊሆን ይችላል ከእናታችሁ እቅፍ ትወጣላችሁ ማለት ነው። ከስንት አንዴ ነው በቃ የምትናፍቁትን እቅፍ የምታገኙት ነው። ምናልባት የከተማ ልጆች ያልኳችሁ ምንድን ነው ሲማሩ እዛው ነው የሚማሩት። ያ ማለት ከ1 እስከ 12 አለ። አንዳንዴ ዩኒቨርሲቲም ሌላ ሀገርም ቢደርሳቸው እንኳን ካሉበት ሀገር ላይ ማስተካከል ይችላሉ። ያው አንዳንዴ ወረዳ ላይም ትንሽ ገብዳሉ እያስባለሁኝና ስለዚህ ኦልሬዲ ይህ ነገር ግዴታ ነው ማለት እናትን ትቶ ሌላ ጎጆ ለማድመቅ መታገል ወንድም ይሁን ሴትም ሆነ ግዴታ ነው። እሱ ደግሞ ከፈጣሪ የተሰጠ ስጦታ ነው። ምንም ማደግ አይቻልም። ያኔ ከእናታችን እቅፍ እስካለን ብዙ ደስታዎች እናሳልፍ እንችላለን። ግን ከእናታችን እቅፍ ስንወጣ ደግሞ ልክ እንደ እናታችን እቅፍ ሞቅ ደመቅ የሚል ለምሳሌ ሚስትህ ጓደኛ ብቻ እንደ ብዙ ነገር ልታያት፣ ባሏንም እንደዛው። ያኔ ብዙ ጊዜ እንደውም አይታችሁ ከሆነ ምን ይባላል ከእናትና ከሚስት ምረጡ እየተባለ ብዙ ጊዜ ሲመረጡ ወይ ደግሞ ምናምን አባቶችም አንዳንድ ሲያስተምሩ ምን ይላሉ? አንዳንዱ ኧረ ሴት ብትይ ሴት ትመጣለች እናቴን ይላሉ። ግን እንደዛ ሳይሆን ሚስት ነች የምትቀድመው ይላሉ። ምክንያቱም ትዳር ብዙ ጊዜ ብዙ አመታትን የምታስቆጥሩበት ነው። እንዳልኳችሁ ከእናት ቤት በልጅነት ነው የምትወጡት ምናምን ነገር። ግን እናታችሁን በፈለጋችሁት ጊዜ ማግኘት ትችላላችሁ። መሄድ መምጣት የታባሽ የምትባሉበት አይደለም። እናት ሰፍ ብላ ሁሌም ቢሆን እቅፏ ለኛ ክፍት ነው ማለት እንደፈለጋችሁ ሄዳችሁ መታቀፍ ትችላላችሁ ነው። አይናው እውነት ለመናገር እዚህ ምድር ላይ እንደ ወንድ ልጅ የሚበደል እንደ ወንድ ልጅ መከራን የሚያሳልፍ ሰው የለም። ደግሞ በዛ ላይ የሚረዳቸው ሰው የለም ስለማውቀው ማለት አንዳንዴ እንዴት ነው እናትና አባቶችን አይታችሁ ከሆነ እህትና ወንድሞቻችሁን ካመሳሰላችኋቸው እህትሽ ብዙ ሚስጥር ልታወራሽ ትችላለች፣ ብዙ ነገር ትለፈልፋለች፣ ታለቅሳለች ምናምን።
ወንድሞቻችን ከኛ ፊት ምንድነው እኔ ወንድምሽ ጀግና ነኝ፣ እኔ ወንድምሽ ማንም ቢነካሽ አስተነፍሰዋለሁ፣ እኔ ወንድምሽ እንደዚህ ነው ምናምን፣ ማን ነው የሚነካሽ ምናምን ነው። የእሱን ህመም አይናገርም። ማርያምን የእነሱን ህመም እንደዚህ ነው እንደዛ ነው ብለው አይናገሩም። ሁሉን ነገር በቃ ምንም እንኳን የሆነ ነገር ቢፈጠር ቆፍጠን ነው የሚሉት። በቃ ፊታችን ለማልቀስ አይፈልጉም። ደካማ ነው ወንድሜ እንዲባሉ አይፈልጉም ምናምን። ግን የምትረዳቸው እናት ነች። ምንም ነገር ካለ መደበቅ የሚነግሯት ለእናታቸው ነው። የምሬ ነው። እኔ አሁን ወንድሜ ማለት ነው ትዳር ያዘና ራቅ ያለ ቦታ ሄደና ማርያምን በጣም ብዙ ነገሮች የምሰማው ከእናቴ ነው። ማለት እሱ ለእኔ ወይ ለእህቶቼ ምናምን አይናገርም፣ ግን ለእናቴ የሆነ ነገር ነግሯታል። እናቴ የሆነ ነገር ትነግረኛለች ምናምን። የሆነች ነገር ቀድሞ እናቱ ቤት ነው የሚገኘው፣ ሩቅ ነው ያለው። ግን በየሳምንቱ እናቱ ቤት ካልደረሰና በቃ እናቱን ካላገኘ ደስ አይለውም። ሂዶ ከእሷ ጋር ረዥም ጊዜዎችን ያሳልፋል። መናገር ያለበትን ነገር ይናገራል፣ ማውራት ያለበትን ነገር ያወራል ምናምን። ከእኛ ጋር እንኳን ቢመጣም ምንድን ነው ምንም የለም። በቃ ዝም ብሎ ኖርማል ወሬ ነው ምናምን። ህይወት እንዴት ነው? አሪፍ ነው፣ በጣም ቆንጆ ነው ምናምን ይላል። ግን እኮ አሪፍ አይደለም። በቃ እንዴት ነው ምናምን፣ እንደዚህ ነው ቆንጆ ነው ምናምን የሚለው። ምንም ህመሙን ማሳየት አይፈልግም። ለእናቱ ግን በቃ ለምን እንደሆነ አላውቅም። በዛ ላይ ደግሞ ወንድ ልጅ ታውቃላችሁ እናቱን ይወዳል ማለት። ሴቶች ደግሞ ያው እናትንም ብንወድ ወደ አባት እናደላለን ይባላል። ሁላችንም ደግሞ ግማሾቻችንም ደግሞ እኩል ምንወድም አለን። ወንድ ልጅ ሆኖ እኩል የሚወድ አለ፣ ግን ብዙ ጊዜ ወደ እናታቸው ነው የሚያደሉት። ምክንያቱም ህመማቸውን ስብራታቸውን ስለምትረዳቸው ይመስለኛል። አይዶት ነው ብቻ ግን እና በሁሉም ያለ ነው ብሩኬ እናት ጋር መኖር ብንችል ሁላችንም እንደደስ ባለን፣ ግን አይቻልም። ይሄ ኦልሬዲ ከእግዚአብሔርም የተሰጠ እንዲሁም ደግሞ በየትኛውም ዓለም ላይ እንትን ያለ ስለሆነ ምንም ማድረግ አይቻልም። ስለዚህ ትዳርን ብትመራ ነው የሚሻል። ሌላ ሶስተኛ ወገን ምናምን እያመጣችሁ ትዳራችሁን ከመበጥበጥ ትዳራችሁን ይዛችሁ ልጆቻችሁን ወልዳችሁ በቃ ያበደ ሞቅ ያለ ትዳር ደግሞ የሚኖረው ልጅ ሲወለድ ነው። ስለዚህ እናንተውን አድጋችኋል፣ ህጻን አይደላችሁም። ልጅ ወልዳችሁ ማሳደግ ትችላላችሁ። ስለዚህ በቃ ተጋቡ፣ ተጋብታችኋል ኦልሬዲ፣ ልጃችሁን ውለዱ። በቃ እንግዲህ አዝዣለሁ፣ ተናግሬያለሁ። ከዛ መቀጠል ደግሞ አንዳንድ እየገረመኛለሁ እናቴ ለምንድን ነው የሚለው ብሩክ ምንድን ነው እናቴ ይለለዋል እንዴ እናቱ የማይወዳል እንዴ ምናምን የምትሏላችሁና ምን ችግር አለው እንዴ? ሁላችንም እንወዳለን። አይ ነው ግን ምናልባት ብዙዎቻችን አስሬ ማውራት ላንወድ እንችላለን። አስሬ እናቱን ማሞገስ ማወደስ ከፈለገና ከወደደ መብቱ ሂካን ዩ ዶንት ኖ ማርያምን ይችላል እንዴ መብቱ ነው። እንደው ምን አለበት በየሰከንዱ ሙሽዬ ያለ ባሞገሳት ምንድነው? አንዳንዴ ግን የሆነ የሚያበሳጭ ነገር የሚያበሳጭ መንፈስ ግን አለን ማለት እኮ ነው ይፈጣሪ ያለ። ስለዚህ እናቱ እንደፈለገ ማሞገስም ማወደስም በየሰከንዱ መጥራትም ለምን አቅፏት እንደዚህ አዝሏት ለምን አይዞርም እንዴ? እንደውም ደስ ነው የሚለው። ብዙ ጊዜ ወንድ ልጅ ያው በውስጥ ነው ብዙ ነገር እንደዚህ እናቴ ምናምን ብሎ አው እንደዚህ ሶሻል ሚዲያ ከመማቃቸው ራሱ ብሩኬ ነው አንደኛው። በቃ ስለ እናቱ በደንብ እንደሚለውና ይመቸው፣ እግዚአብሔርን ይመቸው። ወንድም አለ እንደፈለክ ጥራት፣ እንደፈለክ አሞግሳት፣ እንደፈለክ አወድሳት። እና አሁን ምንድነው ቁም ነገሩ ዛሬ በዚህ ወጥቶ በዚህ ወርዶ የሶስተኛው ገመና ብላችሁ ይዛችሁ እንዳትመጡ። ይዛችሁ ከመጣችሁ እግራችሁን ወደ ታች ምን እግር ወደ ታች ወደ ላይ ራሳችሁ ወደ ታች ነው ይዛችሁ መጣ። እንደዛ የሚባል ነገር የለም። ስለዚህ ብላችሁ እንደዚህ ቅበጥ ሁለት ብላችሁ ነው ለሁለት ብቻ ማለት ነው። ቅምጥሌ ነው ቆንጆ። እና ደግሞ አንዳንድ ሰዎች አላችሁና ምናችሁ እንደሚያማችሁ አይ ዶንት አንደርስታንድ። የሆነ እየጻፋችሁ የምትፖስቱት ነገር ስለ ቅምጥሌ ምናምን በጣም ነው የሚያስጠላው። እናንተ የተናገራችሁትን ቃል እዚህ ጋር መናገር አልፈልግም ማለት ምንም ይሁን እናንተ የሆነ የተጠቀማችሁትን ቃል መጠቀም አልፈልግም፣ ግን ስርዓት ይኑራችሁ። ዝም ብላችሁ ቀንቀናም አትሆኑ። ቅምጥሌን የመሰለች ወርቅ የተከበረች ወርቅ ስራ የሆነች ሴት የትም አትገኝ። ልንገራችሁ ብዬ ነው። ብሩኬ ሙትት ብሎ የሚወዳት ገባችሁ አይደል? ስለዚህ ምንም ላታመጡ ዝም ብላችሁ እሬም ባትበሉ። መልካም ቀን ላችሁ ባይ